ሰላም ውድና የተከበራችሁ የራማ ዩቲዩብ ተከታታዮች እንደምን አላችሁ? ነው ያለው አልሐምዱሊላህ። በመጀመሪያ ኢድ ሙባረክ እያልኩ ጀምራለሁ። ሐረግ ድራማ ክፍል 7 ተለቋል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። ሀሳብ አስተያየቴን ወደ እናንተ ይዤ ብቅ እላለሁ። በረመዳን ምክንያት ግን ድራማውን አቋርጬው ነበር። ኢቭን እንኳን እያየሁት አልነበረም። ግን ከክፍል 68 ጀምሬ እስከ ክፍል 70 ዛሬ ነው ያየሁት። ቢሆንም ክፍል 70 ላይ አንዳንድ አስተያየት ሰጥቼ ማለት ፈልጌ ነው። ምክንያቱም ላስት ረመዳን ያው 10 ቀኖቹ ቢዚ ነበርኩ በስራ ምክንያት ስላልተመቸኝ ክፍል 70 ላይ ያለውን ዝም ብዬ አንዳንድ አስተያየት ሰጥቼበት ልለፍና ከዚህ በኋላ ላሉት ፓርት በሰፊው ታይም ይኖረኛል። እናንተም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። ወደ እናንተ ይዤ ብቅ እላለሁ። ያው እንግዲህ ክፍል 68 ላይ ናታን ተኝቶ ሲያቃዥ እንደነበር አይታችኋል። በኤፍራታ ጉዳይ ምክንያቱም እንደምትቀየመው ያውቃል። ከዚህ በፊት ከጎንሽ ሆናለሁ፣ ቤተሰቦችን አፋልግሻለሁ ብሎ ቃል ገብቶላት ነበር። ያው ገኒ እናቷ መሆኗን ሲያቅ አልነገራትም ነበር። ራሱ ተበሳጭቶ ነበር ዝም ያላት። ግን በተደጋጋሚ ገኒን ጠይቋት ነበር እንዲናገራት። ገኒም ትጎዳብኛለች፣ አሁን ያለችበት ታይም ጥሩ አይደለም እያለች ይህን ያክል ጊዜ ቆይታ ነበር። ቢሆንም ግን በክፍል 69 ላይ ገኒ እና ናታን ቁጭ ብለው ሲያወሩ በአጋጣሚ ኤፍራታ ያው ባላሰበችውና ባልጠበቀችው ነገር ስትሰማ በጣም ነበር የደነገጠችውና ራሷን መቆጣጠር ያቃታት። ከዚህ በፊት እንዳያችኋት ጽዮን እንትን ብላት ነበረ። ጽዮን ስለማታስታውስ አንዳንድ ነገር ገኒ እናትሽ ናት ምናምን ያለቻትን ነገር ነበር እንዳያችኋት። ግን ያኔም አላመነችም። ምክንያቱም ማስታወስ ስለማችል በሚለው ነገር ሸፋፍነው አሳለፉት። ውስጧ ትንሽ ተጠራጥሮ ነበር። ያንን ጊዜ ግን አሳለፈችው። ያው እንግዲህ ክፍል 69 ላይ ገኒም ቤቱን ለቃ ወጣች። እውነት ለመናገር ቤዛ ራሱ በጣም ነው ያዘነችው ገኒ ስትወጣ። ገኒ ለምን ትተሽን ትሄጃለሽ ምናምን ብላ ስጠይቃ ገነትም ከዚህ በኋላ ለማን ብዬ ልኖር ልጄ እንደው የለችም በማለት ወጣች። ቤዛ ግን ለማወቅ ፈልጋ ነበረ እንዲነግሯት። ማንም ሊነግራት ፈቃደኛ አይደለም። ያው ኖርማል ልጄ እንደምትላት ነው ያሰበችው። ቢሆንም ገኒ ወደ ልጇ ዳግም ጋር ተመልሳ ሄደች። ቤቷ ገባቸው። ኤፍራታንም አንስቷትኝ ያፌት ወደ ቤቱ ወስዷታልኝ። እንዳያችሁት ቤት ውስጥ እየቆለፈባት ነው የሚወጣው። በጣም እያለቀሰች ነው። አልቅሽ ይውጣልኝ ምናምን ነገር እያለች ነው። እሱ ግን ሊፋታት አልቻለም። ምክንያቱም እንጋባለን እያለ እንደውም በዛው አጋጣሚ ያፌትና ናታን ተደዋውለው ነበረ። ናታን እንደሰደበው አይታችሁታል። ገኒም ልጄን እንዳገኝ ፕሊስ ብትለው ሊሰማት አልቻለም። ያፌት እንደውም አትፈልጋችሁም በማለት ጆሮአቸው ላይ ዘጋ። ሲጀመር ኤፍራታ በጣም ስብር ነበር ያለችው። እንግዲህ ገኒ በመነሳት በጧት እነሱ በር ላይ ሄዳ ያፌት በር ላይ ሄዳ ኤፍራታ በአጋጣሚ ከወጣች ብላ ስትጠብቅ ነበር። ግን ኤፍራታም እየተዘጋባት ስለሆነ መውጣት አችልም። በአጋጣሚ ያፌትን አግኝታው እግሩ ላይ ወድቃ ብትጠይቀውም እሱ ድራማ ልትሰሪብኝ ነው በማለት ነበር የወረወራት። ቢሆንም ግን ድራማ ካልሆነ የሰርጓ ቀን ሁሉም ተሰብስባችሁ መምጣት ትችላላችሁ፣ ልጅሽን ማየት ከፈለግሽ ነበር ያላት። ገኒም እንግዲህ ተስፋ ሳትቆርጥ እዛው በር ላይ ቁጭ ብላ ነው የዋለችው። በዚሁ መካከል አይ ቲንክ ሰራተኛዋ ራሱ የሂዊ የቀጠረቻት ነበረች። መጀመሪያም ተጠራጥሬ ነበር እሱን ነገር። እንግዲህ እንደሰማችሁት ደውላ ያለችበትን ሁኔታ ነግራታለች። ምንም አይነት መረጃም እንዳላገኘች ለሂዊ እየነገረቻት ነበር። ሂዊንም ወደ ሴቶቹ ወዳሉ
ሴቶች ወዳሉበት ሊቀላቅላት ስለሆነ በመጨረሻም ቤዛን ሄዳ ተሰናበተቻትኝ እና ከቤት ወጣች። ያው ሴቶቹ ጋር ሊቀላቅላት ነው። ሰራተኛውም እንግዲህ መረጃውን ለማግኘት እዛ ቤት ውስጥ ገብታለች። ግን ይመስለኛል ካሜራ እየቀረጻት ነበር። ድምፁ ያስተጋባ ነበር እንዳያችሁት፣ እንዳያቅባት ያፌት። ለማንኛውም እንግዲህ ኤፉም በጣም ውስጧ ተሰብሯል። ናታንም ጽዮንና ቢኒም እንግዲህ አዲስ ፍቅር ጀምረዋል። እንዳያችኋት በጣም ደስ ይላል። ሉሊትም እንግዲህ ድንገት ሲያወሩ ጽዮንና ናታን ሰምታ በጣም ነበር ሰርፕራይዝ የሆነችው። በቃ በጣም ደስ ብሏታል። ምክንያቱም እስካሁን ገነት ስታስፈራራት የቆየችውን አሁን ለመበቀል ትፈልጋለች። እንዴት ሳላቄን ያክል ጊዜ ኖርኩ በማለት ነበር እንትን ያለችው። ጽዮንም እችን ሴትዮ ሳያት የሆነ ነገር እንትን እላለሁ እያለች ነው፣ ፊል እያደረገች ነው። እንግዲህ ጽዮንም ካስታወሰች ሉሊት ጉዷ ነው። እናንተስ? በዙ መካከል የዳግም ጓደኛ ስለ ጽዮንን ቆንጅየዋ ልጅ እያለ በማለት አንድ ጊዜ ማግኘት ትፈልጋለሁ ምናምን ነገር ሲለው ለያፌት በጥፊ ነበር ያለው። ያው እሱም ደግሞ ዳግም ለኤፍራታ ምን እንደሆነ እንዳጣራላት ፈልጎ ነበር። ከዛም ወደ እነ ዳግም ቤት ተያይዘው መጥተው ነበር እንዳያችሁት። ቢኒ ፊት ለፊት እንግዲህ ቢኒን ያላችሁትን ሰምቷችኋል። ይሄ ዳፋሪ ምናምን ያችን ቆንጅዬ ልጅ ብሎ ሲል ቢኒና ልጁም ተያያዙ። እንግዲህ ክፍል 71 ላይ አዲስ ነገር ይፈጠራል ብዬ ገምታለሁ። ቤዛም እውነት ተቀይራለች። አሁን ያለችበት ሁኔታ ታሳዝናለች፣ ብቻዋን መሆኗ። ናታንም ጽዮንም እንግዲህ አፈቀረች። የነሱ ደስ ይላል። ገኒም ውስጧ ተሰብሯል። ምን ይፈጠራል? እስኪ ክፍል 71 ላይ በደንብ አይቼ ሀሳብ አስተያየቴን ይዤ ብቅ እላለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁኝ ሁኑ። ከዚህ በኋላ ያለውን አሪፍ አድርጌ ወደ እናንተ ይዤ ብቅ እላለሁ። ምን ይፈጠራል ብላችሁ ትገምታላችሁ? እንግዲህ አብረን የምናየው ይሆናል።